ገነት ካልገባችሁ ሙሉ መሆን አትችሉም። በስተምስራቅ ከፍታ ላይ የሚገኘው የመሬት ክፍል እንድትሄዱ አይደለም እየጠቆምኩ ያለሁት። ምንም የጉዞ ሻንጣ ሳያስፈልጋችሁ አሁን የምትገቡበት እንጂ። ገነት ማለት የአትክልት ቦታ ነው። ይህም ስፍራ ኤዶም ይባላል። ፍስሐ ማለትም ነው። ወፍራም ስም መሬት ኤደን። ወደ ገነት ከሚወስዱ መንገዶች መካከል ጎልጎታ ቀዳሚው ነው። ትርጉሙም የራስ ቅል ነው። ይህም ክርስቶስ የተሰቀለበት ቦታ ነው። 33 ዓመቱም ነበር። 33ቱን የጀርባ አጥንቶች ወካይ ነው። ከስጋ ወደ መንፈስ ሽግግር መነሻችን ይሄው ክፍል ነው። መዳረሻችን ለሙ መሬት ደግሞ ቀኝ አንጎል ንፍቀ ክበብ። ከአምስቱ የመሬት ክፍሎች ገነት አንዷ ናት። ፍጹም እርጋታና ሰላም የሚገኝበት ክፍል። ወደ ሰው አካላዊ መገኛ ይህንን እውነት ስናመጣው አሌፍና ጤት የአንጎል ሞገድ ላይ መሆን እዚህ መገኘት ውስጥ ይከታል። በውጥረት ባልተፈጠረ ነገና ባለፈው ትላንት ውስጥ አብዝቶ ትኩረታችን በሚሆንበት ሰዓት ላይ ከፍተኛ የአንጎል ሞገድ እርግብግብታ ውስጥ ቤት ላይ ነው የምንሆነው። እዚህ ውስጥ ሆነን የተቃና የህይወት ልምምድን ማድረግ አንችልም። አዲስ እውነታን ለመፍጠር ሆነ መገኛችን ለማጣጣም ሆነ ሙሉ ለመሆን የግድ የአንጎል ሞገዳችን አሌፍና ጤት ላይ መውረድ ያስፈልገዋል። ተዝናኑትና እርጋታ ውስጥ የሚከቷችሁን የራሳችሁን የግል ልምምዶች መፍጠር፣ እነሱንም ማከናወን፣ ከሶስተኛው ልኬትም ትኩረትም ሙሉ ለሙሉ እየቀነሱ በራስም መቁረስ እዚህ መገኘት ውስጥ የሚከታችሁን ይሆናል።